አንድ ካድሬ ነበረ በደርግ ጊዜ ነውና እኔ ያስተምር ነበረ ታገል ነበረ እና 5 እንጀራ አበርክቶ 2 አሳን አበርክቶ 12 ሞሰብ ተነሳ። ብዙዎቹ ጠግበው በሉ። ከዛም ተርፎ ተነሳ ብዬ ሳስተምር ካድሬው እዛ ነበረ። በአብዮቱ ካድሬ ና ለመጨረሻ ላይ ይዞኝ ሄደ። እዚህ ወደ 3000 የሚጠጋ እስረኞች አሉ። ለነሱ አሁን አብዛና አሳም አለ አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ሻምበል አሸብር አማረ የሚባሉ ነበሩ። ትልቅ ሰው ናቸው። በዛን ጊዜ ሻምበል ናቸው። ዘዋይ ተመድበው ሲመጡ እስረኞችን ይጎበኙ ነበረ። ደግ ሰው ነበር የዛን ጊዜ። አንተ በምንድን ነው የታሰርከው? እኔ ተራይ ደረሰና አንተ በምንድን ነው የታሰርከው አሉኝ። አረ ቤተ ክርስቲያን ሳስተምር 5 እንጀራ ለብዙ ሺህ ሕዝብ አጠገበ፣ 2 አሳም አብዝቶ አበርክቶ አበላቸው፣ ትርፍራፊውም 12 ሞሰብ ነበረ ብዬ ሳስተምር እና እዚህ 3000 እስረኛ አለ መተህ አስረፍርፈህ አብላቸው ብሎ አስሮኛል። ይኸው 3 ወሬ ነው አልኩ። በቃ 3 ወር ታስሬ በል ከት ብለው ስቀው በልና ውጣ ብሎ አስወጡኝ። ጉድ እኮ ነው። ያው ሰውዬ ጊዜው ሲወድቅ እኔ ጋር መጥቶ እንጀራ ለመነ። የሚገርም እኔው ጋር መጥቶ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዘመን፣ ጊዜ፣ ሰዓት እንደዚህ ነው። የእግዚአብሔርን በረከት ለጊዜ ለዘመን መሳለቂያ ብናደርግም የበረከቱን ኃይል በሰላሙ በኩል የሚገኘውን መንፈሳዊ ግንባታ በሕይወታችን ውስጥ ባለ መገዛት እናበለጽገዋለን። ክፋት በዚህ ዘመን ለምን በረታ ስንል፣ ምቀኝነት ለምን በዚህ ዘመን ጉልበት አገኘ ስንል የአምልኮት ፍቅር ስለሌለን ነው። እየሰማችሁ ነው? የአምልኮት ፍቅር የለንም። የአምልኮትን ፍቅር የነጠቀን ጠላት ደግሞ ግማሹ ከውርስ የመጣ፣ ግማሹ በቤተሰብ የገባ፣ ግማሹ በተልእኮ የገባ፣ ግማሹ በምቀኝነት የገባ፣ ግማሹ በክፉ ዓይን የገባ አዚም ይሆንብናል። ሰላማችንን ይነጥቀናል። ስለዚህ ከትንሣኤ በኋላ ሞትን የሚያሸንፈውን እግሩን ያዙት። እግሩን ይዘው ሰገዱለት። በዚያ ጊዜም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዛም ያዩኛል። አያዩኝም አይደለም ያለው፣ ያዩኛል። በቃሉ በኩል እግዚአብሔርን እናገኘዋለን። ስሙ የተመሰገነ ይሁን አምላካችን። በዛም ያዩኛል። ከድንግል ማርያም ተወልዶ እግሩን አሳየን። የሚሄድበትን እግር ይዘው ሰገዱለት። የዝቅታን ኃይል አገኙ። ክብራቸው፣ ሞገሳቸው ለትውልድ መማሪያ ሆኖ ይኸው ዛሬ እኛን ያገለግለናል። ይኸው እኛ በስሙ በክብሩ እንማጸናለን። እነሱ ባመለኩት አምልኮት ውስጥ በስሙ ተጠርተናል። ስለዚህ ስግደታችን የአምልኮት እንዳይቋረጥ መጸለይ አለብን፣ መስገድ አለብን። ስንሰግድ ልቦናችን ሁሉ ይሻሻላል። የጠላት ጉልበት ይሰበራል። በውስጥ በኩል ያለውን አገዛዝ እንሽረዋለን። ለኤልሻዳይ እሰግዳለሁ ስንል ኤልሻዳይ ሁሉን ቻይ ማለት ነው። የአብርሃም የይስሐቅ የያዕቆብ ሁሉን ቻይ ነው ኤልሻዳይ። ለነዚህ ለሁለቱ ነገዶች የተሰጠው ስም በአብርሃም በኩል ማን ነው? ኤልሻዳይ ነው። እኔ ኤልሻዳይ ነኝ ያለው ዘፍጥረት 17 ላይ እኔ ሁሉን ቻይ ነኝ ያለው። የሁሉን ቻይነት ስልጣን ለሰው ልጅም ሲሰጥ ለአብርሃም በቃል ኪዳኑ ብቻ አይደለም፣ በዛ ዘመን ውስጥ ሁሉን ቻይ እንዲሆን ጉልበት አገኘን። ስሙን በገለጸለት ልክ ጉልበቱም የዛኑ ያህል ይጨምራል።
ስሙን በገለጸለት። ስለዚህ የአብርሃም የይስሐቅ የያዕቆብ ኤልሻዳይ ሆይ ላንተ ክብር ምስጋና ይግባ ስንል በአምልኮት ውስጥ ሁሉን ቻይነትን ለሕይወታችን እንቀበላለን። ከዛ አዶናይ ነው ሁለተኛው። አዶናይ ማለት ጌታ፣ የሁሉ ጌታ፣ የፈጠረ ያስገኘ እነዚህን ከኛ በላይና ከኛ በታች ያሉትን ያስገኘ፣ የምናየውንና የማናየውን ያስገኘ፣ የፈጠረ ህልውና ይሰጣቸው። እኛን ደግሞ አካሉን ከአካላችን፣ ህይወቱን ከህይወታችን፣ ህይወታችንን ከህይወቱ አድርጎ ህይወታችንን ምስሉን ሰጥቶ ቁመናውን አስተካክሎ ሲሰጠን፣ አሁን ደግሞ ዲያብሎስ የሰው ልጅን ቅርጽ የሚያዛባ ቅርጸ ቢስ ነገሮች ሁሉ የምናያቸው ነገሮች ያንን ባህሪ ተከትሎ እንደዚህ ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ እምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ የምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማም። ይሄ የውጭው ዓለም ትውልድማ ይባረካል ብለህ ስጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት፣ ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ ውቃባ ያለ ዛር አለ አይነ ጥላ አለ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸው። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? የለም፣ መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላሙና ሞገሱ ከሀገራችን፣ ከሕዝባችን፣ ከወገኖቻችን ጋር ይሁን። አሜን። ቤተክርስቲያን በአሁኑ ሰዓት በጣም ብዙ ስራ አለባት፣ ይጠብቃታል። ከስራዎቿ ውስጥ አራቱን ጠቀስ አድርጌው ልለፍ። አንደኛ ንስሐ አባቶችን ማዘመን ወይም ደግሞ ዘመኑን እንዲዋጁ ማድረግ። በማህበራዊ ሚዲያ በኤአይም ሊሆን ይችላል፣ በማንኛውም ቴክኖሎጂ በምን ታግዘው ንስሐ ልጆቻቸውን እንዲንከባከቡና ዘወትር በሚዲያ በቴሌግራም ግሩፕ በምን አድርገው ንስሐ ልጆቻቸውን መቆጣጠር የሚችሉበት መንገድ እንዲፈጠር
አባቶቻችንን ከሚዲያው ጋር ወይም ካለው ነባራዊ ሶሻል ሚዲያ ጋር ማገናኘት የሚቻልበት ትልቅ መስመር መዘርጋት አለበት። አንድ ሁለተኛ ነገር ደግሞ ቤተክርስቲያን ራሷ ንስሐ አባቶችን መቆጣጠር 5 ለ1 የሚባለው አሰራር ይሄ ቤተክርስቲያን ያገለግሉ ያቆረቡ ቢሆንም ለደሞዝ ብቻ አይደለም ክትትል የሚያስፈልገው። እንደ እድርተኛ ግድግዳ ላይ ሰሞንኛ ተረኛ ምናምን እየተባለ ተለጥፎ ፍትሐት የሚፈታ የሚቀድስ ምናምን ተብሎ እሱ ብቻ አይደለም። ንስሐ አባቶች ለንስሐ ልጆቻቸው ያላቸው ርቀት ምን እንደሚመስል ማወቅ የሚቻልበት መንገድ መፈጠር አለበት። አብዛኛው ቄስ፣ ዲያቆን፣ ካህን በተለይ ካህናትና ቀሳውስት እነዚህ ንስሐ አባት የሚባሉት አባቶች ከአብነት ትምህርት ቤት የወጡ ናቸው። ከተማ ላይ ዲቁና ተምሮ ከተማ ላይ ቄስ የሆነ በጣም ጥቂት ነው ያለው። በየሰንበት ትምህርት ቤት ካልሆነ በስተቀር ብዙም አይገኝም። አብዛኛው የአብነት ትምህርት ቤት ውጤት ናቸው። አብነት ትምህርት ቤት ደግሞ ጥሩም አለ መጥፎም አለ። ማለት አብሾ የጠጣም አለ፣ በራሱ አይምሮም ደግሞ የሸመደደ አለ። 80% አብሾ ነው። እጹን ወስዶ ያልተለማመደ የለም። ከስንት አንድ ነው ንጹህ የሚገኘው። እንዲችን ነገር ነው ያላቃተም የሚል በሰንበት ትምህርት ቤትና በከተማ ላይ ድቁና የተማረ ወይም ወደ ክህነት የመጣ ሰው ምናልባት ይሄን ላይነካካ ይችላል። እሱም እንደው ለድምፅ ወይም ለመሸምደድ ሲቸገር በቴሌቪዥን በኳስ በምን አይምሮ ቢዚ ሲሆን የሚያሸመድዱት መርጌታ አረቂ አምጣ እስቲ እንደው ለዚህ ላድርግልህ የእውቀት ትንሽ ልስጥህ ምናምን እያሉ ካላሉት በስተቀር ደህና ናቸው ሰንበት ተማሪዎች የሆኑ ዲያቆናትና ካህናት። ከአብነት ትምህርት ቤት የሚወጡት ግን አብዛኞቹ በገንዘብም በዝሙትም በአስማቱም ቤተክርስቲያኑን ያሰደቧት ከዛ የሚወጡት ናቸው። ያኔ አብነት ትምህርት ቤትን እየነቀፍኩ አይደለም ያለሁት። ይሄ አይነቱ አካሄድ በአብነት ጸድቶ ለአቡነ ኤርሚያስን እናግዛቸው ብሎ ለዚህ እኮ ነው አቡነ ኤርሚያስ ከዚህ የጸዳ ትውልድ እናምጣ ብሎ ካህናትን ሰብስበው መከራቸውን እያዩ ያሉት ለዚህ ነው። እኔ ለአቡነ ኤርሚያስ በየቀኑ ገንዘብ አምጡ ብላችሁ በጨቀጨቃችሁ ደስ ይለኛል። እናንተን ይህን ትምህርት የምታዳምጡትን ቤተክርስቲያን ለማሰራት ገንዘብ አምጡ ከምል ወይም ደግሞ በየጊዜው የሆነችን ልጅ የሆነ ሰውዬ እርዳ ከምል ጤነኛ የሆነ አብነት ትምህርት ቤት ትልቅ ፎቅ ትልቅ ኮሌጅ ግቢው ሰፊ የሆነ ቀደስ የሚል አብነት ትምህርት ቤት ተከፍቶ ዲያቆናትን ካህናትን የአራት አይና አምስት አይና በሏቸው እንደገናም ደግሞ መጋቢ አዲስ መጋቢ ብሉይ የሚባለውን አጠቃላይ ትምህርቱን ቴዎሎጂውንም ጭምር ያቀፈ ከአብሾ ግን የጸዳ ከምንፍቅናም ከቅብአትም የጸዳ እንደገናም ደግሞ ከተዋርሶ ይሄ አፄ ፋሪሱን በቤተክርስቲያን ጓሮ እየተከሉ እኔ መርጌታ ምናምን እያሉ ከሚለው ነገር የጸዳ ትክክለኛውን የቤተክርስቲያናችን የሐዋርያትን ትምህርት የተከተለና ቤተክርስቲያን በድንግል ማርያምም በቅዱሳንም በመላእክትም በአጠቃላይ እውነተኛ በሆነው አካሄድ ብቻ ፈውስ የሚገኝበትን ቅዱሳን ማፍራት የሚቻልበት መንገድ ከሆነ እኔ ዘወትር እተጋለሁ። ሚዲያዬን ሙሉ በሙሉ ለዛ ነገር ባውለው ደስ ይለኛል። ምክንያቱም ትልቁ ስራ ይሄ ነው። ለምን ብትሉኝ የሚያሰጋኝ ነገር አለ። ምን እንደሚያሰጋኝ ነገ ሀገር ተረካቢ፣ ነገ ቤተክርስቲያን ተረካቢ ማን ይሆን? በቆሞስነትም በጳጳስነትም ደረጃ በምንኩስና ውስጥ ያሉትም እንዳለ ሲታይባቸው አንዱ ስላሴ ወንድ ነው ጾታ አለው ይላል፣ አንዱ በዝሙት የወደቁ ናቸው፣ አንዴ እዛ ጋር ልጅ ወልዱ ምናምን ኑፋቂ ያለባቸው ክርስቶስ አማላጅ ነው የሚል ጳጳስ፣ እንደገናም ደግሞ በቃ ችግር ውስጥ ያሉ ናቸው አብዛኞቹ። እና ይሄን አይቶ የሚክድ ብዙ ሰው ይመጣል ከፊታችን ሳየው ካሁኑ ካልተሰራበት በጣም በጣም ብዙ የሚያሰጋኝ ነገር አለ እና ለዚህ ነው ማልቀርባቸው ወደ ውስጥ ለስጋው ደሙና ልጆቼ ይጂጂ አስቀድሼ ስጋው ደሙ ተቀበለ ለመምጣት ብቻ ነው ቤተክርስቲያን መጠጋት የምፈልገው። ከዛ ውጭ አያስፈልግም። ሚዲያ ላይ ሆኖ ነፍሳትን ማዳኑ ይሻላል። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ እንዳለው ብዙዎችን ከተለያዩ ነጥቆ ከአጋንንትም ከእሳቱ ከዘመኑ እሳትም ነጥቆ አምጥቶ ለገነት ማጨት አይሻልም? እንደዛ ነው ምኞቴ። እኔ መነካካቱ ብዙ ማስፈላጊ አይደለም። ግን የነቁ ከሆኑ ችግር የለውም፣ እናግዛቸዋለን። ከፈለጉን እኔ አሁን ለምሳሌ መግለጽ አልፈልግም። ደብሩን የካሚካኤል ታገለግል ነበር አሉኝ። አዎ ሰንበት ትምህርት ቤት አሉ። ለምንድን ነው ትምህርትህን ያልፈለጉት? እኔ እንጃ፣ ግቡና መርምሩት። ንፋቂ አግኝተውብህ ነው? እኔ አላውቅም። እስቲ ግቡና፣ አዎ የለብኝም አለብኝ ለማለት እስቲ ግቡና ትምህርት አዳምጡት አልኳቸው። ሄደው ጠየቁ የካሚካኤል። አይ እኛ ጋር ሲያገለግል ይሄን ያክል መምህር ግርማ ጋር ብቻ ስለሄደ ብቻ ነው እኛ ማንፈልገው አሉ። ይሄ ነው ምክንያታቸው። ከዛ ትምህርታችን በደንብ አዳመጡና እኛ ደብርናና ኮርስ እንድታስተምር እድል እናመቻችልሃለን። የሃይማኖት ትምህርት፣ የመጽሐፍ ቅዱስ ጥናት፣ የቤተክርስቲያን ታሪክ በዓለም መድረክ
መርጠህ አንድ ሁለት ሳብጀክት መርጠህ እንድታስተምር በሳምንት ከፈለክ ደግሞ በሳምንት 3 ቀን ኮርስ እንድታስተምር እንፈቅድልሃለን ምናምን ብለው መዋቅር ዘረጉልኝ። ይሄ እኮ ላገለግልኩበት ደብር ነበር መሆን የነበረበት። ከዛ አንዱ ሰንበት ተማሪ መጣና ምን አለኝ፣ አባ እንደዚህ ብሎ አናግረዋል አለኝ። አዎ ሰብስበውን እኮ አናገሩ። መምህር ተስፋዬ ይመጣል፣ ትምህርቱን አዳምጡ፣ ኑፋቄ ካገኛችሁበት ንገሩኝ። የሚያስተምረው ትምህርት ደግሞ የኮርስ ትምህርት ነው። ኮርስ ትምህርት ደግሞ ምን እንደሚያስተምር ሰምቼዋለሁ፣ ኑፋቄ አላገኘሁበትም። የሚያስተምረው ትምህርት እንከታተላለን፣ ይምጣ። እሱ ሲመጣ ተማሪዎቹ በሙሉ ወደ ሰንበት ትምህርት ቤት ይመጣሉ። መምህር ተስፋዬን ፍለጋ ወደ ሰንበት ትምህርት ቤት ሲመጡ እዛው እኛ ይዘናቸው አባል እናደርጋቸዋለን። በጾም ጸሎት፣ በስግደት የተወሰኑ፣ በቅዱስ ቁርባን የተወሰኑ ቤታቸው የሚሰግዱ ልጆች ስላሉት ሰንበት ተማሪ መሆን ያለባቸው እነሱ ናቸው፣ እናንተ እየሰገዳቸው አይደለም ብለው አሉን፣ ወቀሱን ብለው መጥተው ሰንበት ተማሪዎች ነገሩ። ከዛ ግማሹ አጉረመረመ። እንዴት እንደዚህ ይሉናል? ግማሹ እዛ ጋር የኔን ትምህርት ቢቃወም አለ፣ ግማሹ ደግሞ እንዴት የእሱ ተማሪዎች መጥተው ቤቱን የሚሉት እንዴት ትላላችሁ ምናምን ብለው ሌላ ነገር ተነሳ። ከዛ ሰውየውን አደነኳቸው፣ ሀሳባቸው ተነግሯቸው ነው መጀመሪያ። በኋላ ላይ ግን ትምህርት በደንብ ሲያዳምጡት እንዲያውም ሰንበት ትምህርት ቤቱ በቆራቢ መሙላት ካለበት እሱ መጥቶ ነው አባላቶቹን ሰንበት ተማሪ ማድረግ ያለበት ምናምን ብለው ተከራከሩ። ከዛ መጨረሻ ላይ ራሴ የተጠራሁኝና ሄድኩኝና አብሬያቸው ተሰበሰብኩኝ። ከዛ አንድ እጁን አወጣና ምን አለኝ፣ እኔ አሁኑኑ ከዚህ ሰንበት ቤት እንደምታስወጡኝ አውቃለሁ አለ። አውቃለሁ ይሄን በመናገሬ መምህር ተስፋዬ እኚህ ሰውዬ አንተን እንግዲህ አስተዳደሩን እኮ ነው። እኚህ ሰውዬ አንተን ፈልገው አይደለም፣ ገንዘብ ስለምትሰበስብ አንተ የምታስተምራቸው ከውጭ የመጡ በጣም ብዙ ሰዎች ምናምን ስለሆኑ ብዙ ሰዎች በአንተ ዙሪያ ስላሉ አንተ እዚህ ቶሎ ቶሎ መለስ ስትል የአንተ ዩቲዩብም እዚህ ደብር ያገለገልኩ ስትል የገንዘብ ፍሰቱ ወደዚህ እንዲመጣ ነው እንጂ ሌላ ነገር አይደለም ምናምን ብሎ ተናዶ ጥሎ ወጣ። ስብሰባው ተናደዱ። ናተብልስ ብያለሁ ምናምን እያሉት አስተዳደሩ በጣም ተናደውበታል። ከዛ ጥሎ ወጣ። አሁን ይሄ ልጅ እውነት ይሁን ውሸት ይሁን ለጊዜው ላቅ አልችልም፣ በወቅቱ ነው የምላችሁ። በኋላ ላይ ግን በሌላ ቀን ተመልሼ መጥቼ ሳጣራ ዘመዳቸው ነው፣ የገዛ ዘመዳቸው ነው፣ የአስተዳዳሪው የገዛ ዘመዳቸው ነው። ለምን እንደዚህ ያልክ ዘመዳቸው ሆነህ ለምን እንደዚህ ያልክ ብዬ ስጠይቀው እኔ ስለማትመቸኝ አትመቸኝም፣ በቃ ትምህርት ደስ አይለኝም። ስለዚህ አንተም ደግሞ ዘመዳቸው ከሆንክ ድቁናህም ጥሩ አይደለም፣ ድንግልም ሳትሆን ዲያቆን የሆንከው እዚህ የገባውን በዝምድና ነው ማለት ነው። ጉቦ ከፍለ በገንዘብ ነው የመጣኸው እዚህ። ሰው ጊዜ አበደ፣ ተናደደ። አሁን ተነካካ ነገሩ። አያችሁ እንዴት እንደሚሆን። በኋላ ቀስ ብዬ ሳጣራ ጓደኛው ደብተራ፣ ሁለቱ መቃብር ቤት ውስጥ ቁጭ ብለው ነአሃቤ ብለው የሚደግሙ ምናምን ናቸው። ይሄ አሁን እኔ የተቃወመኝ እጁን አውጥቶ የተቃወመኝ የተማሪዎቹን እንትን ለመበከል ነው እንደዚህ ያደረገው፣ ሰንበት ተማሪዎቹን ለመበከል። ከዛ ኮርስ እንዳስተምር ተፈቅዶልኝ እስካሁን ድረስ አልሄድኩም። ለምን አልጠራም? ገና ነው፣ ጥርት አላለም። ቢሆን ደስ ቢለኝ ባገለገልኩበት ደብር ነው። እኔ የማስተምራቸው ልጆች እኔ ኮርስ ማስተምር የሚሆን ማንኛውም ትምህርት አስተምር ይሆን ህዝቡ የት እንዲመጣ ነው የምንፈልገው? ሰንበት ትምህርት ቤት እንዲገባ ነው የምንፈልገው። ብልጥ የሆኑ ሰንበት ትምህርት ቤቶች እኛን ጠርተውን እኛ እዛ ስናስተምር አባላቱ እዛ ሲመጣ ሰንበት ተማሪ ይሆናል፣ ያስቀድሳል፣ ያገለግላል፣ አባላት ይበዛሉ፣ ጉባኤው ይሰፋል። ሌላ ምን ይፈጠራል? በጣም የሚገርም ነገር ነው። እና እኚህ አባት በአንድ በኩል አደነኳቸው፣ በአንድ በኩል ደግሞ መሄድ የፈራሁት ለምንድን ነው? አባላቶች ውስጥ ደግሞ ከነዛ ውስጥ መካከል ደግሞ የነ ማህበረ ቅዱሳን የነ ማህበረ ገሌ ምናምን የሚባሉ የሚሉ የሚያልጎመጉሙ አሉ። ከዛ አንጻር እና ይሄ ምንድነው አሁን ምንድነው ይሄን ማብራራት ያስፈልገኝ ምንድነው መሰላቸው? ቤተክርስቲያን እስካሁን ድረስ የሚጠቅማትን ነገር አላወቀችም። ቤተክርስቲያን ስላቸው ራሷ ቤተክርስቲያን ሳትሆን አሁን የሚያገለግሉት አገልጋዮች ማለት ነው። ያው ቤተክርስቲያን ሲባል አገልጋይ ማለት ነው። የሚጠቅማትንና የሚጎዳትን ነገር ገና ለይታ አላወቀችም ማለት ይቻላል። አስተምህሮቱ አይደለም ብላችሁ አስተምህሮቱ የሚጠቅም ነው ሁሉም። ግን ማንን ይዘን ምን እናደርግ የሚባለው ነገር ቆም ብሎ ማስተዋል፣ እንደገናም ደግሞ ትምህርቱን በደንብ አድርጎ አዳምጦ መቃወም ወይም ደግሞ መደገፍ ነው የሚሻለው እንጂ ዝም ብሎ በስማ በለው በተባራሪ እንደፈለገ መነዳት ጥሩ አይደለም። እኔ ይሄን ዘውግ መርጬ በዚህ ነገር ብቻ ማስተምረው ለምን እንደሆነ እኔን ካልጠይቁኝ እንዴት ከራሳቸው መልሱን ያገኙታል? ስለኔ እኔ ነኝ የምናገረው አይደል?
መምህር ተስፋዬ ለምን ስለ መንፈስ ብቻ ማስተማር የፈለከው ይሄን ዘውግ ብቻ ለምን መረጥከው ሲሉኝ እኔ ይሄንን ብቻ መያዝ የፈለኩት ባዕድ አምልኮ ውስጥ ያሉና በተንኮል በጥንቆላ በምናምን በኮኮ ቁጥራ ብቻ የተጠመዱ ብዙ ነፍሳቶች ስላሉ እኔ ይሄንን ብቻ እየሰራሁኝ እነዚህ ነፍሳቶች መሰብሰብ ፈለኩ። እናንተ ደግሞ ከፈለጋችሁ ወንጌል አስተምሩ ወይም ነገረ መለኮት አስተምሩና የሚሰማ ካለ አምጡት ወደ ቤተክርስቲያን እንተጋገዘ። እኔም የእናንተን እንሰማለሁ፣ እኔም ደግሞ የእናንተም ደግሞ የኔን ሰምታችሁ ተጋግዘን ህዝቡን ካለበት ባዕድ አምልኮ እንዲወጣና ለቅዱስ ቁርባንም ሆነ ለአገልግሎት ለንጹህ መንፈሳዊ ህይወት እንዲበቃ ማድረግ አለብን እንጂ የኛ ትክክል ነው በእኛ ሰፈር ካላለፈ በእኛ በር ካላለፈ አገልግሎቱ ልክ አይደለም ብሎ ይሄን ጥሎ ያን አንጠልጥሎ አይሆንም። እንደዛ ሊሆን አይችልም። ስለዚህ በእኚህ ቄስ የተነሳ ነው ይሄን ሁሉ እያወሩ ያሉትና እኚህ አባት ንስሐ ሲገቡ በማየቴ በጣም ነው ደስ ያለኝ። እግዚአብሔር ይስጣቸው። ምን ብለው ተናግረው እንደነበረ መገመት እንጂ ማወቅ አይቻልም። ብዙ ቦታ ላይ ድግምት ሰርቻለሁ። አንድ በድግምት ንስሐ ልጆቼን ሴቶችን ብዬ ወይም ደግሞ ገንዘብ ተቀብዬ ወንድ ጋር አድርጌ እንደዚህ አድርጌ 2 3 4 እያልን ልንሄድ እንችላለን። ግን እናንተ ራሱ እኔን እንደዚህ አድርገውኛል፣ ንስሐ አባቴ እንዲህ ብለውኝ ነበረ፣ አንድ ማቃቸው አባት ነበር እንዲህ ብለውኝ ነበር ብላችሁ የምትጽፉት ነገር ግምት ውስጥ ሊገባ የሚችል ነገር ይሆናል ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ለቤተ ክርስቲያን የሚበጃትን ነገር ያምጣል። አሜን። ሰላም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ